ሶስተኛው አዘገጃጀት ግራዋን ለፀጉር ማጠቢያ። ግራዋ የጡንቻ መወጠርን ወይም ስፓዝምን በማስታገስ የሚታወቅ ነው። አጠቃቀሙ ለሆድ ቁርጠት፣ ለአንጀት መኮማተርና ለወር አበባ ቁርጠት እፎይታ ለመስጠት ከፍተኛ ጥቅም አለው። የግራዋ ጠንካራ ሽታና ውህዶች ነፍሳትን ለማባረር እና ለመግደል ውጤታማ ናቸው። ምሬቱ ወይስ ምናልባት የልጅነት ትዝታ? አያቶቻችን ምሬት ለጤና ነው ይሉ ነበረ። ይህ በእጅ ያስኩት ቅጠል ግራዋ ወይም ቢተር ሊፍ በባህላዊ ሕክምናችን ውስጥ ካሉ ተክሎች ሁሉ ትልቅ ቦታ ያለው፣ ስኳርን ይከላከላል፣ ጉበትን ያጸዳል፣ ወባን ይከላከላል ሲባል ሁሌም እንሰማለን። ግን ይሄ እውነት ነው ወይስ በምሬቱ ምክንያት መድኃኒት ነው ብለን በጭፍን የተቀበልነው እምነት ነው? ቤተ ጤና በአዳነች መሃሉ ይህ እጽዋት በሳይንሳዊ ስሙ ሩታ ግራቪኖሊስ በመባል የሚታወቅ ለሺህ ዓመታት ያህል በተለያዩ ባህሎች ውስጥ በጤና በባህላዊ ልማዶችና በውበት እንክብካቤ ውስጥ ትልቅ ቦታ ሲሰጠው ኖሯል። ከቀደምት ትውልዶች ዘንድ በቅርስነት የተላለፈልን ዛሬ በዘመናዊ ሳይንስ እየተፈተሸና አስገራሚ ጥቅሞቹ እየተረጋገጡ ነው። ሰላም እንደምን አላችሁ? አዳነች መሃሉ ነኝ። የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ ነኝ። ዛሬ ወደ ጥንታዊ እውቀትና ወደ ዘመናዊ ሳይንስ የሚያገናኝ አስደናቂ የሆነ የእጽዋት ዓለም እንጓዛለን። ብዙዎቻችሁ ግራዋ የሚለውን ስም ሰምታችሁ ይሆናል። አንዳንዶቻችሁ ደግሞ በጓሮአችሁ ልታዩት ወይም ደግሞ ለቤት ውስጥ ጥቅምነትና ለሻይ ማጣፈጫነት ተጠቅማችሁት ይሆናል። ዛሬ የግራዋን አስደናቂ ታሪክ፣ በሳይንስ የተረጋገጡትን የጤና ጥቅሞቹን፣ እንዴት ደህንነቱ በተጠበቀ መንገድ ማዘጋጀትና መጠቀም እንደምንችል እንዲሁም ምን አይነት ጥንቃቄዎች ማድረግ እንዳለብን በጥልቀት እንመለከታለን። ይህ ቪዲዮ በግራዋ ዙሪያ ያለውን ሙሉ እውቀት ይሰጣችኋል ብዬ አምናለሁ። አብራችሁን ቆዩ። ግራዋ በሳይንሳዊ ስሙ ሩታ ግራቬሎንስ በመባል ይታወቃል። ይህ እጽዋት የሩታሲያ ቤተሰብ አባል ሲሆን መነሻውም ደቡብ ምስራቅ አውሮፓ ነው። ጥንታዊ ስልጣኔዎች በጥንታዊ ግብፅ፣ ግሪክና ሮም ዘንድ ግራዋ እንደ መድኃኒትነት፣ እንደ ቅመምና አጋንንትን ለማስወገድ እንዲሁም ከክፉ አይን ለመጠበቅ ይጠቀሙት ነበር። ፕሊኒ ዘ ኤልደር የተባለው ታላቁ የሮማውያን ምሁርም ስለ ግራዋ ጥቅሞች ጽፏል። መካከለኛው ዘመን አውሮፓ በዚህ ዘመን ግራዋ ከወረሽኞች ለመከላከልና እንደ ጸረ መርዝነት ያገለግል ነበር። በዚያን ጊዜ የጸጋ እጽ ሄርብ ኦፍ ግሬስ ወይም የንስሐ እጽ ሄርብ ኦፍ ሪፔንታንስ በመባል ይታወቅ ነበር። ምክንያቱም ለመንጻትና ከበሽታ ለመጠበቅ ይጠቅማል ተብሎ ስለሚታመን። በኢትዮጵያ በተለያየ ባህሎች መድኃኒቶች ውስጥ ለተለያዩ የጤና ችግሮች ሲያገለግል ቆይቷል። በተለይም ለሻይ ማጣፈጫነት፣ ለጉንፋንና ለሌሎች ህመም እንደ ባህላዊ መፍትሄ ይታወቃል። አሁን ደግሞ የግራዋን አስደናቂ የጤና ጥቅሞች ከዘመናዊ ሳይንስ አንጻር እንመልከት። ብዙዎቹ ባህላዊ አጠቃቀሞች በዘመናዊ ጥናቶች ድጋፍ እያገኙ መጥተዋል። የመጀመሪያው ጸረ ብግነት ባህሪው ወይም አንቲ ኢንፍላማቶሪ ፕሮፐርቲ። ሳይንሶች እንደሚያሳዩት ግራዋ ውስጥ የሚገኙት ውህዶች በተለይም ፍላቮኖይዶችና አልካሎይዶች የሰውነት ብግነትን ለመቀነስ ይረዳሉ። አጠቃቀም ይህ በአርትራይተስ፣ የመገጣጠሚያ ህመም፣ በጡንቻ ህመምና ከሌሎች ብግነት ጋር በተያያዙ ሁኔታዎች ላይ እፎይታ ሊሰጥ ይችላል። ጆርናል ኦፍ ኢፒዲሞሎጂ ላይ የወጡ ጥናቶች የግራዋን ጸረ ብግነት ባህሪያት አረጋግጠዋል። ሁለተኛው ጸረ ባክቴሪያ እና ጸረ ፈንገስ ባህሪው ነው። የግራዋ አስፈላጊ ዘይት ወይም ኢሴንሻል ኦይሉ እና ሌሎች ውህዶቹ እንደ ኢኮላይ እና ስታፍግሎኮከስ ኦሪየስ ባሉ ባክቴሪያዎች እንዲሁም ካንዲዳ አልቢካንስ ባሉ ፈንገሶች ላይ ውጤታማ መሆናቸውን ታይቷል። አጠቃቀም ለአንዳንድ የቆዳ ኢንፌክሽኖች ወይም ለአፍ ንጽህና ሊረዳ ይችላል። ሶስተኛው ጥቅሙ ጸረ ስፓስሞዲክ ኢፌክቱ ወይም አንቲስፓስሞዲክ ኢፌክቱ። ግራዋ የጡንቻ መወጠርን ወይም ስፓዝምን በማስታገስ የሚታወቅ ነው። አጠቃቀሙ ለሆድ ቁርጠት፣ ለአንጀት መኮማተርና ለወር አበባ ቁርጠት እፎይታ ለመስጠት ከፍተኛ ጥቅም አለው። አራተኛው ጥቅሙ ደግሞ የወር አበባን ማስተካከልና ህመምን መቀነሱ። ባህላዊና ሳይንሳዊ እይታው በባህላዊ ሕክምና ውስጥ ለወር አበባ መዘግየትና ህመም ሲያገለግል ቆይቷል። አንዳንድ ጥናቶችም ይህንን ባህሪ ይደግፉታል። አምስተኛ ጥቅሙ ጸረ ነፍሳትን ማባረሪያ። የግራዋ ጠንካራ ሽታና ውህዶች ነፍሳትን ለማባረር እና ለመግደል ውጤታማ ናቸው። አጠቃቀም እንደ ትንኝ፣ ቁንጫና ሌሎች ነፍሳትን እንደ መከላከያነት ያገለግላል። ስድስተኛ ላይ የምናየው ጸረ ኦክሲዳንት ባህሪው ነው። ግራዋ በውስጡ ፍላቮኖይዶች፣ ኩማሪንስ እና ሩቲንስ የመሳሰሉት ጠንካራ ጸረ ኦክሲዳንቶችን ይዟል። እነዚህ ውህዶች የሰውነት ሴሎችን ከነፃ ራዲካልስ ወይም ከፍሪ ራዲካልስ ጉዳት በመጠበቅ ስር የሰደዱ በሽታዎችን የመከላከል አቅምን ያሳድጋል። ሰባተኛው ጥቅሙ የካንሰር በሽታን መከላከያ እምቅ ችሎታው ነው። አንዳንድ የቤተ ሙከራ ወይም
ኢንቪትሮ ላይ ጥናቶች የግራዋ ውህዶች የካንሰር ሴሎችን እድገት የመግታት እና የካንሰር ሴሎችን ሞት የማፋጠን እምቅ ችሎታ እንዳላቸው አሳይተዋል። ይሁን እንጂ ይህ ገና በሰው ላይ የተደረጉ ሰፊ ጥናቶችን የሚፈልግ ሲሆን እንደ መድኃኒትነት ከመጠቀም በፊት ጥንቃቄ ያስፈልጋል። 8ኛው ጥቅሙ ደግሞ የደም ዝውውርን ማሻሻል ነው። ግራዋ በውስጡ ሩቲን የተባለ ውህድን ይዟል። ይህም የደም ስሮችን በማጠናከርና የደም ዝውውርን በማሻሻል ይታወቃል። አሁን ደግሞ የምናየው የግራዋ አዘገጃጀትንና አጠቃቀምን ነው። የግራዋን የጤና ጥቅሞች ከተመለከትን በኋላ አሁን ደግሞ እንዴት በተገቢ መንገድ ማዘጋጀትና መጠቀም እንደምንችል እንማራለን። በዚህ ክፍል ለእያንዳንዱ አዘገጃጀት በዝርዝር አሳያችኋለሁ። የመጀመሪያው የግራዋ ሻይ ነው። የምንጠቀማቸው ግብአቶች 1 የሻይ ማንኪያ ትኩስ ወይም የደረቀ የግራዋ ቅጠል፣ 1 ኩባያ የፈላ ውሃ፣ እንደ አማራጭ ማር መጠቀም ይቻላል። አዘገጃጀቱን 1 የሻይ ማንኪያ የግራዋ ቅጠሉን በንጹህ ኩባያ ውስጥ ያስገቡ። በላዩ ላይ የፈላ ውሃውን ይጨምሩ። ኩባያውን በመክደን ከ5 እስከ 10 ደቂቃ ያህል ያቆዩት። ረዘም ላለ ጊዜ መተው የበለጠ ኃይለኛ ያደርገዋል። ከዚያ ቅጠሉን በማጣሪያ ያውጡት። እንደ አማራጭ ለማጣፈጥ ትንሽ ሎሚ ወይም ትንሽ ማር ይጨምሩበት። አጠቃቀም ለጉንፋን ምልክቶች፣ ለሆድ ቁርጠት፣ ለጡንቻ ህመም፣ ለጭንቀት ማስታገሻነት ወይም ለደም ዝውውር ማሻሻያ በቀን ከ1 እስከ 2 ጊዜ ሊጠጡት ይችላሉ። መጠንቀቅ ያለባችሁ በቀን ከ2 ኩባያ በላይ አትጠቀም። ሁለተኛው የግራዋ ዘይት ነው። ግብአቶች ግማሽ ኩባያ ደርቆ የተፈጨ አዲስ የግራዋ ቅጠል፣ 1 ኩባያ ንጹህ የወይራ ዘይት። ከወይራ ዘይት ባሻገር የአልመንድ ዘይትን ወይም ደግሞ የኮኮና ዘይትን መጠቀም ይቻላል። ከዚያ በመስታወት ወይም ደግሞ በብርጭቆ መስታወት ቦትል ውስጥ አድርጋችሁ እነዚህን ውህዶች መቀላቀል ነው። የወይራ ዘይት ካላችሁ የወይራ ዘይት፣ ከሌለ የአልመንድንም ወይም ደግሞ የኮኮናት ዘይትን መጠቀም ይቻላል። አዘገጃጀቱ ቀዝቃዛ ዘዴ ወይም ኮልድ ኢንፊውዥን የሚለውን ነው የምንጠቀመው። የተፈጨውን የግራዋ ቅጠል በመስታወት ጠርሙስ ውስጥ ያስገቡ። ዘይቱን በቅጠሉ ላይ ይጨምሩ። ቅጠሉ ሙሉ ለሙሉ በዘይት መሸፈኑን ያረጋግጡ። ጠርሙሱን በጥብቅ ይዝጉትና በቀዝቃዛና በጨለማ ቦታ ለምሳሌ በኪችን ካቢኔት ውስጥ ከ2 እስከ 4 ሳምንት ያስቀምጡት። በየቀኑ ወይም በየ2 ቀኑ ውህዱን በደንብ ያማስሉት ወይም ይነቅንቁት። ከ2 እስከ 4 ሳምንታት ቆይታ በኋላ ዘይቱን በንጹህ ጨርቅ ወይም ማጥለያ በማጣራት ቅጠሉን ያስወግዱ። ቅጠሉን በደንብ በመጭመቅ የቀረውን ዘይት ያውጡት። የተጣራውን ዘይት በአምበር ግላስ ቦትል ውስጥ ያስቀምጡት ወይም ደግሞ ቀይ ከለር ያለው ብርጭቆ ግላስ ውስጥ ያስቀምጡት። በቀዝቃዛና ጨለማ ቦታ እስከ 6 ወር ሊቆይ ይችላል። አጠቃቀሙ ለጡንቻ ህመም፣ ለመገጣጠሚያ ህመም፣ ለነብሳት ንክሻ አካባቢ የቆዳ ብግነት እፎይታን ይሰጣል። ሌላ ደግሞ ለራስ ቅል ቆዳ በቀን ከ1 እስከ 2 ጊዜ የተጎዳው አካባቢ ላይ በቀስታ መታጠብ። የራስ ቅል ላይ ስንጠቀም ቆዳችን ላይ ዘይቱን ካደረግን በኋላ በደንብ ለ5 ደቂቃ ማሳጅ ካደረግነው በኋላ 10 ደቂቃ ያህል አቆይተን መታጠብ። ሶስተኛው አዘገጃጀት ግራዋን ለፀጉር ማጠቢያ። የምንጠቀማቸው ግብአቶች ከ2 እስከ 3 የሾርባ ማንኪያ ትኩስ ወይም የደረቅ ግራዋ ቅጠል፣ ከ2 እስከ 3 ኩባያ ውሃ ወይም እንደ ፀጉሩ ርዝመት ይወሰናል። እንደ አማራጭ ጥቂት የሮዝመሪ ወይም የናና ቅጠል ለተጨማሪ ጥቅምና ለጥሩ መዓዛ መጠቀም ይቻላል። አዘገጃጀቱም ውሃውን በድስት ውስጥ ያፍሉ። የፈላ ውሃ ላይ የግራዋ ቅጠሉን ይጨምሩ። እሳቱን ቀንሰው ከ10 እስከ 15 ደቂቃ በዝግታ እንዲፈላ ያድርጉት። ከእሳት ላይ ካወጡት በኋላ ድስቱን በመክደኛ ይሸፍኑት እና ለተጨማሪ 30 ደቂቃዎች ወይም እስከሚቀዘቅዝ ድረስ እንዲበርድ ያድርጉ። ቀዝቀዝ ሲል ቅጠሉን በወንፊት ወይም በማጥለያ ያውጡ። እንደ አማራጭ ጥቂት ጠብታ የፔፐርመንት ወይም የሮዝመሪ ዘይት ወደ ቀዝቃዛው ፈሳሽ ይጨምሩ። አጠቃቀም ፀጉሮን በመደበኛ ሻምፖ ከታጠቡ በኋላ የግራዋውን ፈሳሽ ቀስ በቀስ በፀጉሮና በራስዎ ቅል ላይ ያፈሱት። የራስ ቆዳውን በቀስታ ማሳጅ በማድረግ ፈሳሹን ለጥቂት ደቂቃዎች በፀጉሮ ላይ ያቆዩት። ከዚያም በቀዝቃዛ ውሃ በደንብ ይጠቡ። ይህን አሰራር በሳምንት ከ1 እስከ 2 ጊዜ መጠቀም ይችላሉ። አራተኛው የግራዋ ጥቅም ለምግብ ማጣፈጫነት ነው። አንደኛ፣ ግራዋ በአንዳንድ ባህሎች ውስጥ በትንሽ መጠን ለምግብ ማጣፈጫነት ያገለግላል። ሆኖም መራራና ኃይለኛ ጣዕም ስላለው በጥንቃቄና በትንሽ መጠን ብቻ መጠቀም ያስፈልጋል። አጠቃቀም በጣም ትንሽ መጠን ያላቸው የአንድ ቅጠል ቅርንጫፍ ላይ ያለውን ግራዋ ወስደው በንጽህና አጥበው በጁስ መፍጫ ይፍጩት። የሎሚ ጭማቂ ጨምረው በድጋሜ ትንሽ ይፍጩት። ከፈለጉ ጁሱን በማጥለያ በማጥለል ፋይበሩን ማስወገድ ይችላሉ። ወይም ምንም እንኳን ፋይበሩን አለማስወገድ የተሻለ ቢሆንም ወዲያውኑ ይጠጡ። ሁለተኛው የግራዋና የፍራፍሬ ስሙዚ ነው። ግራዋን በጁስ መልክ እንዴት ማዘጋጀት እንደምንችል እናያለን።
ይህ ጁስ የግራዋን ጥቅሞች ከሌሎች ጤናማ አትክልትና ፍራፍሬዎች ጋር ያጣመረ ነው። አንድ መጠነኛ ኩባያ ትኩስ የግራዋ ቅጠሎች በደንብ የታጠቡ፣ ግማሽ አረንጓዴ ፖም የተላጠና የተከተፈ፣ ግማሽ ኪያር የተከተፈ፣ ትንሽ ቁራጭ ዝንጅብል የተላጠ፣ ግማሽ የሎሚ ጭማቂ፣ ግማሽ ኩባያ ውሃ ወይም እንዳስፈላጊነቱ። አዘገጃጀቱ ሁሉንም ግብአቶች በብሌንደር ውስጥ ያስገቡ። ውሃውን ጨምረው በደንብ ይፍጩት። ለስላሳና ወጥ የሆነ ጁስ እስኪሆን ድረስ ይፍጩት። ከዛ የሎሚ ጭማቂውን ጨምረው በድጋሜ ትንሽ ይፍጩት። ከፈለጉ ጁሱን በማጥለያ በማጥለል ፋይበሩን ማስወገድ ይችላሉ። ምንም እንኳን ፋይበሩን አለማስወገድ የተሻለ ቢሆንም ወዲያውኑ ይጠጡት። ይህ ለቁርስ ወይም ከምግብ በኋላ እንደ ፈጣን ኃይል ሰጪ መጠጥ በጣም ተስማሚ ነው። ግማሽ ኩባያ ውሃ ወይም ደግሞ ግማሽ ኩባያ የኮኮናት ወተት ወይም ወተት የአልመንድ ወተት መጠቀም ይቻላል። አንድ የሻይ ማንኪያ የቺያ ዘር ወይም የተልባ ዘር። የግራዋ ዱቄት ለጁስ አጠቃቀም በቀላሉ በማንኛውም የፍራፍሬ ጁስ ወይም ስሙዚ ውስጥ ከግማሽ እስከ አንድ የሻይ ማንኪያ በመጨመር መጠቀም ይችላል። ይህ ለፈጣንና ቀላል ዝግጅት በጣም ምቹ ነው። ጥንቃቄዎችና ጠቃሚ ምክሮችን ስናይ ዋነኛው መጠን ነው። በጁስ መልክ ሲወስዱም ቢሆን የመጠን ጉዳይ እጅግ በጣም አስፈላጊ ነው። ከመጠን በላይ በአንድ ጊዜ የግራዋ ቅጠሎችን ከመጠቀም ይቆጠቡ። የግራዋን ጥቅሞች ለማግኘት በመደበኛነት መጠቀም ይመከራል። የግራዋ ቅጠሎች የራሳቸው የሆነ መራራነት አላቸው። ከፍራፍሬዎች ሙዝ፣ ማንጎ ጋር ሲቀላቅሉ ወይም ጣዕሙን ለማሻሻል ትንሽ ማር መጠቀም ይቻላል። ሁልጊዜ ትኩስ የግራዋ ቅጠሎችን መጠቀም የተሻለ ነው። የደረቀ ዱቄት ከሆነ ደግሞ በትክክል ተከማችቶ ወዲያው የተፈጨና አዲስ መሆኑን ያረጋግጡ። የስኳር ህመምተኛ ከሆኑና ግራዋን በጁስ መልክ ለመጠቀም ከወሰኑ የደም ስኳር መጠኑን በየጊዜው መከታተሉን አይርሱ። ሁልጊዜ የሕክምና ባለሙያውን ሳያማክሩ መድኃኒቶን አያቋርጡ ወይም የአመጋገብ ስርዓቶን በከፍተኛ ሁኔታ አይቀዩ። የግራዋ ጁስ በጣም ገንቢና ጤናማ አማራጭ። አራተኛ ላይ የምናየው የግራዋን የጎንዮሽ ጉዳቶችና ጥንቃቄዎችን። ምንም እንኳን ግራዋ ብዙ የጤና ጥቅሞች ቢኖሩትም ልክ እንደ ማንኛውም ኃይለኛ እጽዋት የጎንዮሽ ጉዳትና ጥንቃቄዎች የሚያስፈልጉት ነገሮች አሉ። ይህ ክፍል በጣም አስፈላጊና ጥንቃቄ የሚገባው ነውና በጥሞና አድምጡ። አንደኛው የፀሐይ ስሜታዊነት ነው። ግራዋ በውስጡ ፓሮኮማሪንስ የተባሉ ውህዶችን ይዟል። እነዚህ ውህዶች ቆዳን ለፀሐይ ብርሃን የበለጠ ስሜታዊ ያደርጋሉ። ምልክቶቹም ግራዋን ከተጠቀሙ በኋላ በፀሐይ ሲጋለጡ የቆዳ መቅላት፣ ማቃጠል፣ እብጠትና አረንጓዴ አረፋ ሊያስከትል ይችላል። ይህ ፎቶ ደርማታይተስ በመባል ይታወቃል። ግራዋን ወይም በተለይ ዘይቱን ከተጠቀሙ በኋላ ለፀሐይ ከመጋለጥ ይቆጠቡ ወይም ከፍተኛ SPF ያለው የፀሐይ መከላከያ ሰንስክሪን ይጠቀሙ። ሁለተኛው የእርግዝናን መቋረጥ። ግራዋ የፅንስ መጨናገፍን ሊያስከትል የሚችል ኃይለኛ የእጽዋት መድኃኒት ነው። ስለዚህ ነፍሰ ጡር ሴቶች በፍጹም ግራዋን መጠቀም የለባቸው። ይህ በጣም ወሳኝ ማስጠንቀቂያ። ሶስተኛው ደግሞ የጨጓራና የትራክት ችግሮች ነው። ከመጠን በላይ ግራዋን መጠቀም ማቅለሽለሽ፣ ማስታወክ፣ የሆድ ቁርጠትና ተቅማጥን ሊያስከትል ይችላል። አራተኛ ላይ የምናየው የመድኃኒት መስተጋብር ነው ወይም ድራግ ኢንተራክሽን የምንለው ነው። የደም ማቅጠኛ መድኃኒቶች የሚወስዱ ሰዎች ግራዋ የደም መርጋትን የመቀነስ አቅም ስላለው እንደ ዋርፋሪን ከመሳሰሉ የደም ማቅጠኛ መድኃኒቶች ጋር ሲወሰድ የደም መፍሰስ አደጋን ሊጨምር ይችላል። ከሌሎች መድኃኒቶች ጋር ሊኖረው ስለሚችለው መስተጋብር የጤና ባለሙያን ማማከር አስፈላጊ። አምስተኛው የጉበትና የኩላሊት ጉዳት ነው። በአንዳንድ ያልተለመዱ ሁኔታዎች ከመጠን በላይ የግራዋ አጠቃቀም የጉበትና የኩላሊት ጉዳት ሊያስከትል እንደሚችል ጥናቶች ይጠቁማሉ። ስድስተኛው የቆዳ መቆጣት ነው። አንዳንድ ሰዎች ለግራዋ ተክል ንክኪ አለርጂ ሊሆኑ ይችላሉ። ይህም የቆዳ መቅላት ወይም ማሳከክ ያስከትላል። ትኩስ ቅጠሎችን በሚቆርጡበት ሰዓት ጓንት ማድረግን ይመከራል። ግራዋን ለጤና ዓላማ ከመጠቀሙ በፊት ሁልጊዜ ከሐኪሞ ጋር ይማከር። ትክክለኛውን መጠንና የአጠቃቀም ዘዴ ለማወቅ የባለሙያ ምክር ማግኘት በጣም አስፈላጊ ነው። በትንሽ መጠን በመጀመር የሰውነቱን ምላሽ ይመልከቱ። ሌላው ተጨማሪ ወሳኝ የጥንቃቄ ነጥቦች ግራዋን ለረጅም ጊዜ ወይም በከፍተኛ መጠን መውሰድ በውስጡ ባለው ዛንቶቶክሲን እና ቤርጋፕቴን ምክንያት ለጉበትና ለኩላሊት መመረዝ ወይም ቶክሲሲቲ ሊዳርግ ይችላል። ግራዋን ለልጆች በምግብም ሆነ በሻይ መልክ በፍጹም መሰጠት የለበትም። የልጆች ቆዳ ስስ ስለሆነ የግራዋ ውሃ ከፍተኛ አለርጂ ሊያመጣባቸው ስለሚችል የግራዋ ውሃ በምንጠቀምበት ሰዓት ፓች ቴስት መጠቀም አለብን። እዚህ ጋርና እዚህ ጋር ፓች ቴስት ቀብተን 20 ደቂቃ ከቆየን በኋላ ምንም አይነት የማቃጠል ስሜትና የመቅላት ስሜት ከሌለ መጠቀም እንችላለን። ግራዋ ከመጠን በላይ ሲወሰድ የመቃዠት ወይም ሃሉሲኔሽን እና
የግራ መጋባት ስሜት ሊፈጥር እንደሚችል አንዳንድ ጥናቶች ይጠቁማሉ። የአጠቃቀም ጊዜ የግራዋ ጁስን ወይም ሻይን በተከታታይ ከ7 ቀን በላይ አለመውሰድ ይመከራል። ሰውነት እረፍት ያስፈልገዋል። እንግዲህ ውድ የዩቲዩብ ቤተሰቦቼ የዛሬው የግራዋ ጉዞአችን መጨረሻ ላይ ደርሰናል። የግራዋ ታሪክ፣ አስደናቂ የጤና ጥቅሞቹን፣ እንዴት ማዘጋጀት እንዳለብን እንዲሁም ምን አይነት ወሳኝ ጥንቃቄዎችን ማድረግ እንዳለብን። ግራዋ ኃይለኛ እጽዋት ሲሆን በትክክልና በጥንቃቄ ከተጠቀምንበት ብዙ የጤና ጥቅሞችን ሊሰጠን ይችላል። ነገር ግን ሁልጊዜ የጤና ባለሙያን ማማከርና የተመከረውን መጠን አለማለፍ ወሳኝ ነው። ይህ ቪዲዮ ጠቃሚ መረጃ እንደሰጣችሁ ተስፋ አደርጋለሁ። ከወደዳችሁት ላይክ ማድረግን፣ ለጓደኞቻችሁ መጋራትንና አስተያየታችሁን ከስር ኮመንት ላይ መጻፋችሁን እንዳትረሱ። ለቻናሌ አዲስ ከሆናችሁ ደግሞ ተጨማሪ ተመሳሳይ ይዘቶች እንዲደርሳችሁ ሰብስክራይብ በማድረግና የደወሉን ምልክት በመጫንና የቤተ ጤና አባል እንድትሆኑ ጋብዛችኋለሁ። ስለተከታተላችሁ ከልብ አመሰግናችኋለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ጤናችሁን ጠብቁ። በያላችሁበት መልካም ጊዜ ይሁንላችሁ። ቻው።